እዚህ ኢንተርቪው በመሰጠው ራሱ ያው 15 ዓመት ያስፈርዳል። የኤርትራ መንግስት አፈጣጠሩ በግብጽ ነው የተፈጠረው በየነማምነው ከነሱ ውጪ የሆነ አስተሳሰብ በክልሉ አይስተናገድም። የትግራይ ወርቅና ሀብት ማዕድን የሚያወጡበት ያወጡ ወደ ውጭ የሚያሸሹበት ፋብሪካ አላቸው። ቀይ መስመራቸው የነሱ ስልጣናቸውና ሆዳቸው እንደሆነ ነው። ምንም ነገር በኢትዮጵያ ትልልቅ ፕሮጀክቶች እንዲሰራ አይፈልጉም በፍጹም። ከሻዕቢያና ህወሓት ከግብጽ ሆነ ግን በኢትዮጵያ ውስጥ መታመጣው ስርዓት የለም፣ መታመጣው ለውጥ የለም። አይደለም ወደ 4 ኪሎ ሊመጡ ከትግራይም ሸሽተው ፖለቲካቸው ውሳኔያቸው አስመራና ሱዳን ያደረጉት ማለት ነው። በእርግጠኝነት አሁን ይሄ መንግስት መቀሌ ቢገባ ቢሰጡት ምንም ጥርጥር የለው በ6 ወር ውስጥ ከተማዎችን መቀየር ማልማት እንደሚቻል አምናለሁ። እንግዲህ በክልሉ በአሁኑ ሰዓት ያው መንግስትም እንደ መንግስት የለም። እንግዲህ ትግራይ ክልል ያው የኢትዮጵያ አካል ነው፣ ከኢትዮጵያ ተነጥሎ የሚታይ አይደለም። ነገር ግን አሁን በክልሉ ያለው ሁኔታ ግን እንደሚታወቀው ክልሉ እንግዲህ ከዚህ በፊት የመንግስት ቅርጽ የነበረው ግን ብዙ አፍና ሲፈጽም የነበረ የህወሓት መንግስት ነው የነበረው። እስቲል አሁንም ያንን ኃይል ነው ያለው። ስንት ጥፋት ተፈጽሞ ስንት ህዝብ አልቆ ከ1 ሚሊዮን ህዝብ በላይ አስጨርሰው ክልሉም በኢኮኖሚ በማህበራዊ ሁሉም አዳቀው እስቲል አሁንም ደግሞ እንደገና ድጋሚ ወደ ጦርነት ለመግባት አራተኛ ማለት ይቻላል። አሁን እንደገና በትግራይ ውስጥ አካባቢ ያለው ጦርነት በዚህ 50 ዓመት መጀመሪያ እንደምታውቀው 17 ዓመት ከፍተኛ ጦርነት የተደረገበት አካባቢ ነው። ራቆት ነው የወጣው አጠቃላይ አካባቢው። ከዛ ቀጥሎ ገና ሳያገግም ደግሞ የዚህ ኢትዮ ኤርትራ ጦርነት የባድሜ ተመጣ። እስቲ አሁንም እረፍት ሳያደርግ እንደገና ሌላ እልቂት ተፈጠረ። አሁን ወደ አራተኛ ዙር ደግሞ እንደገና እየሄደበት ያለው ሁኔታ ነው ያለ። በጣም እጅግ አስከፊ ጠቅላላ አሁን ደግሞ ሌላ አዋጅ አውጥቶ መናገርም ማሰብም መጻፍም አይቻልም። አይደለም በክልሉ ትግራይ ውስጥ በሚባለው ክልል ሆነህ ለመናገር ለመጻፍ እዚህ አዲስ አበባም የተናገረ ከ15 ዓመት እስከ እድሜ ልክ የሞት ቅጣት ጭምር ያለበት አዋጅ ነው እንግዲህ አውጥቶ ያሉት። እንግዲህ በእነሱ እሳቤ አሁን ባወጡት በትግራይ ውስጥ ያለውን አዋጅ መሰረት እዚህ ኢንተርቪው በመሰጠው ራሱ ያው 15 ዓመት ያስፈርዳል በሌለበት ማለት ምንም ምስክር አያስፈልግም ምንም አያስፈልግም። ስለዚህ እዚህ ደረጃ ያለ ክልል ነው ማለት ነው። የቲፒኤልኤፍ አሁን አካሄድ ያለውን ለ50 ዓመት የመጣበት ጉዞ አለ። ያ ጉዞ ለኢትዮጵያ ምን ያህል ዋጋ እንዳስከፈላት የሚታወቅ ነው። መናገርም ዘርዘር የማያስፈልገው የምናየው ስለሆነ ማለት ነው። ዛሬ ኢትዮጵያ በቢሊየን ሀብት እያወጣች ነው ያለች በጅቡቲ ማለት ወደብ አልባ ሆና። ስለዚህ ያንን እንቅስቃሴ ይህን ዋጋ አስከፍሉናል። አሁን ያለው እንቅስቃሴ ደግሞ እንደገና ሌላ ሊያሳጣን ነው እየተንቀሳቀሱ ያለ እንጂ ትርፍ ያመጣል ብሎ አይታሰብም። ግማሻቸው ትናንትና እስከ ጎንደር ገብተን በመንጫ ማለት አለብን ሲሉ የነበሩ፣ ግማሻቸው ደግሞ ከአማራም ከኢትዮጵያም አትጋቡ ተፋቱ፣ በርበሬም አትግዙ ሽሮም አትግዙ ሲሉ የነበሩ፣ ግማሻቸው ደግሞ ትግራይ እንደ ባያፍራና አርጋት ሲሉ የነበሩ ናቸው። እንግዲህ አሁን ጥምረት ያሉን ማለት እነዚህ አሁን ተመልሰው ወደ ኢትዮጵያ መንግስትነት ይዘው ለኢትዮጵያ ሕዝብ ፍትህ ይሰጣሉ፣ እኩልነት ይሰጣሉ፣ ነጻነት ያመጣሉ፣ መብትና ክብር ያስጠብቃሉ ተብሎ አይታሰብምና እንግዲህ ለኢትዮጵያ ያው ከባድ ዋጋ እያስከፈላት ነው የመጣው እስከዛሬ። የኤርትራ መንግስት አፈጣጠሩ በግብጽ ነው የተፈጠረው በየነማምነው ራሳቸው የሚተነትኑት ከግብጽ ከፍተኛ ድጋፍ እንዳላቸው ኢትዮጵያን ለማንበርከክ ኢትዮጵያን ለጥቅሟን እንዳታስከብር አቅም እንዳይኖራት እንደተፈጠሩ ራሳቸው ፕሬዝዳንት ኢሳያስ ይናገሩታል። ቪዲዮዎቹም አሉ። እኛ ነፃ ለመውጣት ሳይሆን ኢትዮጵያን ለማዳከም የተጠቀሙበት ስትራቴጂ ነው ለኛ ድጋፍ ሲሰጡ የነበረው ነው የሚለው ኢሳያስ። ግብጽ ኤርትራ ነፃ እንድትወጣ ሳይሆን ለኢትዮጵያ እንድናዳክም ነው ለራሳቸው ጥቅም አስፈው ሲያግዙ የነበሩ ነው የሚሉት። ስለዚህ ይሄ ኃይል አለ እስከዛሬ ማለት። ስለዚህ ይሄንን ኃይል ካለ ለኢትዮጵያ እስካሁንም እየጎዳት ነው የመጣው። እስቲ አሁንም ይጎዳታል። ምንም የሚያመጣው ጥቅም የለም። የኢትዮጵያ ጥቅምና ብሔራዊ ጥቅም ከማዳከም ውጭ የረባ ውጤት ያመጣል የሚል ሀሳብ የለኝም። የትኛው ነው ለትግራይ ህዝብ ያረጋገጡት? ከዓለም ነጥለውት ከሚኖረው ማህበረሰብ ከአንድ ሀገር ጋር ከሚኖረው ማህበረሰብ ነጥለው እያጋጩት እያጨፋጨፉት በጥላቻ አይን እየተያየ በጣም መጥፎ እንትን ይሄ ታሪክን እያስተማሩ ከኢትዮጵያዊነት እየነጠሉ የኢትዮጵያዊነት ክብሩን ዝቅ እያደረጉ እንዴት አድርገው ነው ይሄን ማህበረሰብ ሊወክሉት የሚችሉት? ሌላው እንግዲህ እነሱ በሌላ በኩል የሚጽፉት ነገር አለ። ምንድነው? ስለ ነጻነት፣ ስለ እኩልነት፣ ስለ አንድነት፣ ስለ ራስን በራስ የማስተዳደር
በቋንቋው እንዲማር እንዲዳኝ ነው ወደ በረሃ የወጣ ነው የታገል ነው የሚሉት። ግን ትግራይ ውስጥ ቅድም መግቢያ ላይ እንደነገርኩሽ መናገር አይቻልም፣ መጻፍ አይቻልም። እስካሁን 52 ዓመት ነው እንግዲህ በእነሱ ስልጣን ከያዙ እንኳን ወደ 40 ምናምን ዓመት ሊያስቆጥሩ ነው። ትግራይም ከ80 ዓመተ ምህረት በፊት ነው ስልጣን የያዙት በየወረዳው ማስተዳደር የጀመሩት። እነሱ የያዙትን ክልል እስከዛሬ አንድም መጽሔት በነፃነት ምጽፈው ነገር የለም። ከነሱ ወይን የሚባለው ጋዜጣ ውጭ ሌላ መጽሐፍ ማንበብ አትችልም። ከነሱ ውጭ የሆነ አስተሳሰብ በክልሉ አይስተናገድም። ታዲያ የት አለ ነፃነቱ? እኩልነት የሚለው ታዩ። እነሱ እንግዲህ ሲረዋቸው እንግሊዝ፣ አውሮፓ፣ አሜሪካ ሄደው ቁርሳቸው የሚበሉ ልጆቻቸው የሚያሳድጉ በቢሊየን ሀብት አካብተው የሚንቀሳቀሱ ሰዎች 3፣ 4፣ 5፣ 6 ቤት ያላቸው ሲፈልጉ አዲስ አበባ 2፣ 4 ፎቅ አላቸው። መቀሌም ሲፈልጉ ብቻ 4፣ 5 ቦታ ላይ የፈለጉበት ቤት እንትናል። የትግራይ ህዝብ እስካሁን የምናውቀው ስንት መንከራተት ወጣት ነው ያለው። ስንት በየባህሩ አሁን እንኳን ከአረብ ሀገር የሚመለሱ ወጣቶች ስንት ነው ያሉ። በዚህ አዙሪት ስንት ስቃይ ነው እያየ ያለው። ስለዚህ የትኛው ጥያቄ ነው የመለስ? የትኛው ልማት ነው ያለምት? እንግዲህ የምናውቃት ትግራይ እሷ ናት፣ የምናያት ናት። ቢያንስ ለ50 ለ60 ወጣቶች እድል ስራ የምትፈጥር እንኳን የሆነ ተስፋ የምትሰጥ ፋብሪካ የለችም እዛ አካባቢ። ይሄ በእነሱ ኢፈርት የሚባል ተቋም አለ፣ ትልቅ አለ። እነሱ ቤተሰብ ከጽዳት ጀምሮ እስከ ላይ ያለውን በራሳቸው ቤተሰብ የሚተዳደሩበት የትግራይ ወርቅና ሀብት ማዕድን የሚያወጡበት እያወጡ ወደ ውጭ የሚያሸሹበት ፋብሪካ አላቸው። ለህዝቡ በኢኮኖሚ ለውጥ የሚያመጣ ተቋም ወይም ፋብሪካ ግን በክልሉ የለም፣ አላየንም። እንግዲህ ባለፈው አንቺም ሰምተሽ ትሆናለሽ በአንድ አመት ውስጥ ከ189 ኩንታል በአንድ አመት ብቻ ወርቅ አሸሽተዋል። ከዛ ከአንድ አውራጃ ከሽሬ ብቻ ማለት ነው። ያንን ወርቅ እንግዲህ በሽሬ አካባቢ ቢያንስ ወደ 50-60 ፋብሪካ የሚከፍት ሀብት ነው፣ ገንዘብ ነው። ይሄ ምልሽ ደግሞ ብሔራዊ ባንክ ራሱን ግዢ የፈጸመው ገንዘብ ነው። ያ ገንዘብ ወደ እነሱ ወደ ጀነራሎች ኪስ ነው የገባው፣ የትም አልገባ። በራሳቸው እጅ ነው ያለ ሀብቱ። ከዛ ውጭ በጅቡቲ ወደ ኤርትራ የሚያሸሹት ሀብት በጣም ቀላል አይደለም። ስለ ለትግራይ የሚያስብ ቢሆኑ ቢያንስ ያንን ያወጡት ወርቅ እንኳን እዛ እድል ስራ የሚፈጥርልን። አብዛኛው የሽሬ ወጣት አሁን ብታያቸው አረብ ሀገር ስደት ሀገር ነው፣ ወደ ሱዳን ምናምን ሲሰደድ ለ10 ወጣቶች እድል ስራ የምትፈጥር እዛ አካባቢ ያንን ያህል ወርቅ በኩንታል የሚያወጡበት አካባቢ ወርቅ የሚቆፍሩበት ለገበሬው እንኳን መድኃኒት አይገዙለትም ካገኙት ማለት ነው። በኬሚካል ሲያቃጥሉት እንኳን ሳሙና መታጠቢያ ለንጽህና ብለው እንኳን አይሰጡትም። ስለዚህ ነባራዊ ሁኔታ ይሄን ያለው በተጨባጭ ትግራይ ውስጥ ማህበረሰቡ ራሱ እንኳን የአካባቢው እንትን እንኳን አይመርጥም። የወረዳ አስተዳደር ራሱ ሊመርጥ ማለት የዞን የክልል አስተዳደር ራሱ በነፃነት ሊመርጥ ይቅርና የቀበሌዎች መሪዎች እንኳን የመምረጥ እድል አልሰጡትም። የምናውቃቸው 3-4 የቀበሌ አስተዳደር ከላይ በቲፒኤልኤፍ አመራር ይሾማሉ፣ እንደፈለጉ ይጫወቱበታል። መሬቱም በእንቁላል ዋጋ መሬት የመንግስት ነው ብለው ከገበሬው ይቀምታል። ከዛ ቀምተው ደግሞ በሊዝ አድርገው ደግሞ እንደገና እነሱ በእንቁላል ዋጋ ገዝተው ከገበሬው በስራ እጦት የተሰደደውን ወጣት ወይም ደግሞ ተሰደው የሚያገኙት ገንዘብ ደግሞ በሊዝ እንደገና እዚሁ ነው ደግሞ ይቀበሉታል። የራሱ መሬት ማለት ከፍተኛ አሁን የህወሓት አመራሮች እስካሁን ያየናቸው ማለት ቀይ መስመር የሚባል ነገር የላቸው እንዳየናቸው ማለት ቀይ መስመራቸው የነሱ ስልጣናቸውና ሆዳቸው እንደሆነ ነው እስካሁን ግልጽ ማለት አሁን በምናየው መገምገም እንችላለን። ምክንያቱም ቢያንስ ከስልጣን ሲወርዱ በቃይ ብሎ ለሌላ ኢትዮጵያዊ አስረክበው እንደሌላው መመልከት ይችላሉ። በእነሱ አይምሮ ምን አለ የመጀመሪያ የሚያስቀድሙት ከስልጣን ወርደው እኩልነት አይቀበሉ። እኩልነት ለነሱ ባርነት ነው ሆነ የታያቸው እንጂ እንግዲህ ከነሱ ጋር የነበሩ የተወሰኑ ጀነራል ሳሞራ ነበሩ። ስልጣናቸው አስረክበው ቁጭ ብሏል። ማን የነካቸው ሰው አለ? እንግዲህ እኩል ከነሱ ጋር ሲወቀስ የነበረ ሰው ነው። ወይዘሮ አዜብ መስፍን ኢትዮጵያ ውስጥ እዚህ ያ ሁላ እነሱ ተጋርቡ መሆናችን ምናምን ሲሉ ወይዘሮ አዜብ መስፍን እዚህ ነበሩ አይደል? እኩል ትግርኛ ተናጋሪ ናቸው። የጠቅላይ ሚኒስትር ባለቤት የነበሩ ናቸው። ትልቅ ስልጣን የነበራቸው ናቸው። ኢፈርስ ሲመሩ ነበር። ማንም የነካቸው የለም። ቢያንስ እዚህ የቲፒኤልኤፍን አቋም ልክ አይደለም ብለው የቀሩ የምናያቸው በህይወት አሉ። ልጆቻቸው ይዘው ምንም አልሆነም። እነዛ ግን ይህን እኩልነት ስልጣን አስረክበው ቁጭ ብለው መኖር ስላልተቀበሉት የበላይ ሆኖ መቀጠል ስለሚፈልጉት ስልጣኑ ስለሚፈልጉት ቀጥታ ጥለውት ሄዱ ማለት ነው። ስለዚህ ከዛ ከሄዱ በኋላም እንደገና ለመመለስ ነው ትግል እያደረጉ ያሉት።
ድጋሚ ስልጣን ለመያዝ ነው። ሌላ ምንም ማለት እስካሁን የታየን ነገር የለም ከስልጣን ውጭ ማለት ነው። ሌላው እንግዲህ ስልጣን ለምንድን ነው የሚጠቀሙት? ለሀገር እድገት እንዳልኩሽ፣ ለዲሞክራሲ፣ ለነጻነት፣ ለእኩልነት ቢያስቡት ኑሮ ያንንም በስልጣን በነበሩበት መስጠት ይችሉ ነበረ። በዲሞክራሲ ስልጣናቸው ማስረከብ ይችሉ ነበረ። ልማት ማልማት ይችሉ ነበረ። ስንት ሀብት ነው ወደ ውጭ ያሸሹት። ብዙ ነገሮች አሉ። ብዙ ነገር ነው ያበላሹት። ማህበረሰቡ እንዳይግባባ፣ ጥርጣሬ እንዲፈጥር ብዙ ነገር ሰርተዋል። ስለዚህ በቂ ጊዜ ነበረ። ስለዚህ ስልጣን ለምንድን ነው የሚጠቀሙት? የኢትዮጵያን ሀብት ለመዝረፍ ስለሚጠቀሙት ስልጣኑን ገንዘብ ለመዝረፍ ይጠቀሙታል። ስለዚህ አሁን ከስልጣን ከወረዱ ስልጣን ገንዘብ የሚዘርፉበት ስልጣን አያገኙም ማለት ነው። እኔ በኢትዮጵያ ውስጥ የፈለገ ችግር ቢኖር፣ የፈለገ ነጻነት እጦት፣ እኩልነት ባይኖር፣ ፍትሃዊነት ባይኖር፣ ድህነት አለ፣ ብዙ ችግሮች አሉ በኢትዮጵያ ውስጥ። ግን በፍጹም ከሻዕቢያና ከህወሓት ከግብጽ ሆነ ግን በኢትዮጵያ ውስጥ የምታመጣው ስርዓት የለም፣ የምታመጣው ለውጥ የለም። አዙሪት ነው። እንዳልኩሽ ከ52 ዓመት በፊት ይዘውት የነበረ አስተሳሰብ አሁንም ድጋሚ ያን አስተሳሰብ ይዘው ነው የመጡት። ያኔ የያዙትን ኤርትራን አሳጥቶናል። ኢትዮጵያ ከቀይ ባህር እንድትነጠል አድርጓታል። በኢትዮጵያ ውስጥ ብዙ የመከፋፈል ሁኔታዎች ፈጥረዋል። ብዙ ጠባሳዎች ተፈጥረዋል። ስለዚህ ይህንን ጽምዶ ቢመጣም ተመሳሳይ ነው። የግብጽና የሻዕቢያ አቋም በኢትዮጵያ ውስጥ የሚቀየር የሚነቀነቅ አቋም የላቸውም። አንድና አንድ ነው። ኢትዮጵያን ኮርኩመው የራሳቸው ጥገኛ ማድረግ ነው የሚፈልጉት። ምንም ነገር በኢትዮጵያ ትልልቅ ፕሮጀክቶች እንዲሰራ አይፈልጉም። የትግራይን ህዝብ በአሁን ሰዓት ማለት 80% የህወሓት ትውልድ ነው ማለት እንችላለን። ምክንያቱም ትግራይ ውስጥ ከ52 ዓመት በፊት የነበሩ አስተሳሰቦች፣ ስለ ቀይ ባህር የሚጠይቁ አባቶች፣ ትልልቅ ምሁራኖች፣ የታሪክ አዋቂዎች የነበሩ በሙሉ አህዳውያን ናቸው፣ አጼዎች ናቸው፣ እነዚህ ጠላት ናቸው፣ ጸረ ዲሞክራሲ ናቸው፣ ጸረ ነጻነት ናቸው በሚል ሁሉም ተለቅመው እንዲጠፉ ተደርገዋል። ከዛ በኋላ ያለ እኩል ከቲፒኤልኤፍ ያደገ ማህበረሰብ ነው ያለ ትግራይ ውስጥ ማለት ይቻላል። ማለት ህወሓት 52 ዓመት ሆኖታል። ከዛ በፊት ትግራይ ውስጥ ምንም ቅድም እንደነገርኩሽ ምንም አሳሰብ የለም ሌላ። ስለዚህ ትልቅ ሴራ ተፈጽመዋል በማህበረሰቡ። የመጀመሪያው ከዛላምበሳ 70 ኪሎ ሜትር ነው ወደ ቀይ ባህር እና የዛላምበሳ ነጋዴ ቦምባሳ ሄዶ ነው ባህር የሚጠቀመው ነው ወደሚጠቀመው 3000 ኪሎ ሜትር ተጉዞ ማለት ነው። ጅቡቲ ነው የሚሄደው 1000 ምናምን ኪሎ ሜትር ተጉዞ ማለት እዛ በሩ ላይ ቀይ ባህር እያለ አንድም የሚጠይቅ ነጋዴ የለም፣ አንድም የሚጠይቅ ምሁር የለም። ጠቅላላ በሙሉ አዛብተውት ፊቱ ወደዛ እንዳይሆን ወደዚህ ወደ ደቡብ እንዲያይ አድርገው ያው 3000 ኪሎ ሜትር ነው ንብረት እየተጓዘ የሚያመጣ ማለት። በዚህ ያለው እንግዲህ ይሄንን ከኢኮኖሚ አንፃር ብቻ ስናየው ነው። ስለዚህ በህዝባችን ከፍተኛ ሴራና ተንኮል በውስጥ ተፈጽሞበታል። በራሱ መንግስት፣ በራሱ ሀብት፣ በራሱ ገንዘብ ማለት ነው። አንዱ ይሄ ነው። ሌላኛው እነሱ ለምንድን ነው በዚህ ደረጃ ኢትዮጵያ ቀይ ባህር ይገባናል ስትል እነሱ በተቃራኒ ለምንድን ነው የሚቆሙት? ለምን የኛ አይሄዱም? ለምን ለዚህ ጥቅም አይታገሉ? ያልሽው እንግዲህ አቋማቸው ነው። መጀመሪያ ሲወጡ ኢትዮጵያ የቀይ ባህር አካል ሆና አታውቅም ነበር። እንዲያውም እስቲል አሁንም የመቀሌ ዩኒቨርሲቲ አስተማሪ፣ የአክሱም የአድግራት አስተማሪዎች ሆነው መምህራን ተብለው ማስተር አለን፣ ፕሮፌሰር ማዕረግ አለን፣ ዶክተር ማዕረግ አለን እያሉ እስቲል አሁንም ምን ይላሉ? ኢትዮጵያ ለቀይ ባህር ለአሰብ ጦርነት የምትከፍት ከሆነ እኛ ከኤርትራኖች ጋር ከሻዕቢያ ጋር ሆነን እንወጋታለን የሚሉት በግልጽ ማለት። በኢትዮጵያ ውስጥ ከፍተኛ ጥላቻ አላቸው ማለት። ከፍተኛ ጥላቻ አለው። ጥላቻው ከየት እንደመነጨ እንግዲህ ቀጣይ የምናየው ይሆናል። ራሳቸውም ቀስ በቀስ ይናገሩታል። ከኢትዮጵያ ሕዝብ ጋር ችግር አለባቸው በተፈጥሯቸው ራሱ ማለት ነው። ስለዚህ ከነሱ ቀይ ባህር የኛ ነው እንዲሉ አንጠብቅም። አሁን ብዙ በርካታ ወጣት የትግራይ ተወላጅ ነቅተዋል። አሁን ስለ ቀይ ባህርም ስለ ሌላም የኢትዮጵያ እነሱ ባዛቡት ሳይሆን ሌላ ትርክት አምጥቶ ወጣቱ ነቅቶ አሁን በደንብ እየጠየቀን ያለው። ኤርትራኖች ሙሉ በሙሉ ተበትነው አስመራ እንደምታውቂያት ነው። ኢንተርኔት የለው ምንም ነገር የለም። 300 ምናምን ፋብሪካዎች የነበሩ አቃጥለው አፍርሰው አውድማን ያደረጓት ኤርትራ ራሱ ማለት አሁን የትኛው ሉዓላዊነት እንደሚጠብቁ ራሱ ከኤርትራም ከሸሽቶ ከ400 ሺህ በላይ ኤርትራኖች ኢትዮጵያ ውስጥ እየኖሩ ነው። እንዲያም አጠቃላይ ወደ 700 ሺህ ምናምን አካባቢ ነው የገባው። ሌላው ወደ ሌላ ሀገር እየሄደ ነው እንጂ።
ስለዚህ እነዚህ ሰዎች የሻዕቢያ ሉዓላዊነት የሚጠብቁት እንጂ የኤርትራ ሉዓላዊነትም አይደለም፣ ለኤርትራ ህዝብ ተጨንቀውም አይደለም። ስለዚህ እዚህ ላይ ምንድነው ሻዕቢያ እዛ ያለውና ህወሓት ሁለቱም ስርዓቶች ሁለቱም ባለስልጣናቶች አንዱ የአንዱ ጠባቂ ነው ማለት ነው። አንዱም እስከ መጨረሻ እንዲሞት አይፈልግም፣ የሆነ ነገር እንትን ያደርጋል። አንዱ ደግሞ እስከ መጨረሻ እንትን አይልም። ስለዚህ በዚህ አንደኛው ሊመታ ሲል አንደኛው ያግዘዋል። ስለዚህ የመተጋገዝ እንትን ያላቸው ደግሞ የነሱ ህይወት ደግሞ በጣም ይገርምሽ በወጣቱ ቁማር ነው። ያንንም የኤርትራ ህዝብ ነው የሚያሳልፈው፣ ይሄም የትግራይን ህዝብ ወጣት ነው የሚያሳልፈው። የሚያልቀው እነሱ ነው፣ መጨረሻ ላይ የሚጨባበጡት ደግሞ እነሱ። ስለዚህ እየተመካከሩ ቤተሰብም ስለሆኑ እየተነጋገሩ የስምምነት ጦርነት እያደረጉ ነው እየተጫወቱብን ያሉ። በተጨባጭ በአሁኑ ሰዓት ቲፒኤልኤፍ ሙሉ በሙሉ ከትግራይ ወጣትም ልብ ወጥቶ ከትግራይ ህዝብም ከትግራይ እናቶችም ከፍተኛ ተቃውሞ እየደረሰበት ያለ ብቻ ሳይሆን ሙሉ በሙሉ ተቃውመውት የቲፒኤልኤፍ ውሳኔ መሬት ላይ መውረድ አቅቶት ስንት ውሳኔ ወስነዋል። በነገራችን ላይ በወረዳ እስከ ዞን ሰብስበው ካድሬዎች ውሳኔ ወስነዋል ለማውረድ፣ መሬት ላይ ለማውረድ፣ ህዝቡ ለማሰለፍ ብዙ ጥረት አድርገዋል። ብዙ ትንኮሳዎች ጦርነትም አድርገዋል። በአንዴ በአፋር ላይ ይመጣሉ፣ አንዴ በእንትን ይሄዳሉ፣ ግን አልቻሉ። ስለዚህ መጨረሻ የነሱ ምሽግ ያደረጉት እነ ስታሊንም ሌሎችም ጋዜጠኞች በተለይ የዚህ ስርዓት የነሱ አፈቀላጤዎች በሙሉ መጨረሻ ላይ የትግራይን ሁሉም ሲተፋቸው ሂደው የመሸጉት አስመራ ላይ ነው፣ ሻዕቢያ ላይ ነው። ስለዚህ ደጀናቸው አይደለም ወደ 4 ኪሎ ሊመጡ ከትግራይም ሸሽተው ፖለቲካቸው ውሳኔያቸው አስመራና ሱዳን ያደረጉት ማለት ነው። በእርግጠኝነት አሁን ይሄ መንግስት መቀሌ ቢገባ ቢሰጡት ምንም ጥርጥር የለውም በ6 ወር ውስጥ ከተማዎችን መቀየር ማልማት እንደሚቻል አምናለሁ። ጠንካራ ማህበረሰብ ነው ያለ፣ ብዙ ለማቴሪያል ያለው አካባቢ ነው። የፈለከው ነገር ማምረት ትችላለህ። ማህበረሰቡ አሳትፈ ልማት ማልማት ትችላለህ። በ6 ወር በአንድ አመት ውስጥ ትግራይን መቀየር ይቻላል። ትግራይ ውስጥ ያለው ድህነት በ3 አመት በ2 አመት መቀየር ይቻላል። በጣም ጠንካራ ማህበረሰብ ነው። ልክ ሰብስበው ወደ ጦርነት እንደሚያስገቡት ሰብስበው ወደ ልማት ቢያስገቡት የትግራይ ድህነት እንዳልኩሽ ከ3 አመት በላይ አይበልጥም። በእርግጠኝነት ነው የምልሽ። ስንት የትግራይ ተወላጆች እናውቃለን። ጋምቤላም፣ ሀረርም፣ የትም ቦታ አፍሪካም ተበትኖ ስንት ሀብት የሚያፈራ ሰርቶ የሚቀየር ጠንካራ ማህበረሰብ ያለው ትውልድ ነው። ግን ይሄ እድል አልሰጡምና አይደለም ኢትዮጵያ መጥተው አሁን ያለው ቴክኖሎጂ አሁን ያለው እድገት አሁን ያለው ሊያስተናግዱት አሁን ያለው በጣም እሳት የሆነ ትውልድ ሊያስተዳድሩት በጣም ከባድ ነው። ሌላው እንዲያም ታስታውሻለህ 2010 ላይ የጣላቸው አንዱ እኮ ሶሻል ሚዲያ ነበር። መቆጣጠር አቅቷቸው ማለት 2 ጊዜ ኮማንድ ፖስት አውጀው ኢንተርኔት ምናምን ዘግተው እኮ ነበር እንዴ የምናውቀው ሆነ። አሁን ኢትዮጵያ ውስጥ ኢንተርኔት አይዘጋም ማለት የሆነ ይሄ መንግስት ኢንተርኔት እስካሁን አልተዘጋም። እንዲያውም እነሱ ከነበሩበት በላይ ይሄ እድገቱ በጣም ከፍ ብሎ ስንት ፕላትፎርም ተፈጥረዋል። ቲክቶክም ብት ትዊተር፣ ፌስቡክ፣ ዩቲዩብ ነፃ ነው አይደል? እንደፈለገ ነው እንትን እያለ ያለውና ይሄ እንዴት ነው የሚያስተናግዱት? ያኔ እንኳን አንዱ ፌስቡክ ብቻ ተከፍታ ስንት ጣጣ የነበረው ማለት ቢመጡ ራሱ ይሄንን መሸከም ራሱ በጣም ይከብዳቸው። በኢትዮጵያ ውስጥ በነገራችን ላይ ብዙ ባህል እያደገ ነው ያለው ምንም ሳይታወቅ ራሱ በጣም ይሄን ያለውና እነሱ አሁን ደብረጽዮን መጥቶ እዚህ በጣም ከባድ ነው። ፕሪቶሪያ ሙሉ በሙሉ ኦፊሻል እነሱ መቼም በሁለቱም ነው የተፈራረመው፣ በቲፒኤልኤፍ እና በፌደራል መንግስት ነው የተፈራረመው። ከዛ ቲፒኤልኤፍ ምን እንደሚፈጽም ግልጽ ነው ተቀምጠዋል። ግን ከጅምሩ ጀምሮ በተሸዋረረ አስተሳሰቡ እኩልነት ስለማይቀበል ጸረ ዲሞክራሲ አስተሳሰብ ሴራና ተንኮል ስለሆነ አካሄዱ ሂዶ መጨረሻ ላይ ፕላን አስቀምጦ መጀመሪያ ማን መምታት እንዳለበት በሁለተኛ ደረጃ ማን መምታት እንዳለበት ሁሉም አቅዶ እስከዛሬ የሄደበት ፕሪቶሪያን አፍርሶ ራሱን አጠናክሮ ለመውጣት ነበረ ትግል ሲያደርግ የነበርና መጨረሻ ላይ አዋጅ አውጀው ፕሪቶሪያ ካሁን በኋላ የለም ፈርሷል ብለው ሌላ አደራዳሪ ፍለጋ ነው አሁን ያሉ ማለት። ስለዚህ ማለት በአንድ ወገን ሊፈጸም አይችልም። ስለዚህ ፕሪቶሪያ አፍርሰውታል ሙሉ በሙሉ። ስቲል አሁን እኮ ጦርነት እያደረጉ ነው። ስለዚህ መፍትሄው ምንድነው መሆን ያለበት የሚለው እንግዲህ እኔ ሰላማዊ ታጋይ ነኝ፣ ኢትዮጵያዊ ነኝ፣ የኢትዮጵያ መንግስት አምናለሁ። የኢትዮጵያ መንግስት መውሰድ ያለበትን እርምጃ መውሰድ አለበት ብዬ ነው የማምነው። ምንድነው እንግዲህ መንግስት መከላከያ አለው፣ የኢትዮጵያ ሉዓላዊነት ማክበር አለበት። ትግራይ የኢትዮጵያ አካል ናት። ስለዚህ ይሄ ዝም ብሎ መልቀቅ ልክ አይደለም። ሂደን በትግራይ ህዝብ ዋጋ ያስከፍላል። የትግራይ ህዝብ ዋጋ ማስከፈል ደግሞ ለኢትዮጵያም ዋጋ ያስከፍላል። አላማጣም ይሁን መቀሌም ዛላምበሳም ይሁን ጦርነቱ ሁሉም የኢትዮጵያውያን ነው የሚሆነው። ኢኮኖሚውም የኢትዮጵያ። ስለዚህ
ወደ ከፍ ያለ ጦርነት ሳያድግ ገና በእንትኑ መስተካከል አለበት ብዬ የማስበው። መፍትሄው የኢትዮጵያ መንግስት ነው ሊፈታው የሚገባ። እነዚህ አደራዳሪዎች አካላቶች አሉ፣ ፕሪቶሪያ የፈረሙ ሰዎች አሉ። እነዚህ የፈረሙ አካላቶች ድጋሚ ጥሪ በማድረግ ይህንን ያፈረሰውን ኃይል በትክክል በዓለምም እንዲወገዝ በዲፕሎማሲም በሁሉም ስራ ተሰርቶ እነዚህ ሰዎች አደብ በማስያዝ ህግ በማስከበር የትግራይን ወጣት ከዚህ ኃይል ነጻ በማውጣት እኩል እንደሌላ ኢትዮጵያውያን በሰላም በክልሉ እንዲኖር ማድረግ ያለበት መንግስታዊ ኃላፊነት ስላለበት መንግስት ይህን መስራት አለበት። መፍትሄው ይሄ ነው የሚል ሀሳብ ነው ያለኝ። እንግዲህ የትግራይን ህዝብ የተመረጠ መንግስት የለውም። በፓርላማም አልተወከለም፣ በፌዴሬሽኑም አልተወከለም። በሁሉም አካባቢ ክፍተት አለው። ስለዚህ የትግራይን ህዝብ የዲሞክራሲያዊ መብቱ እንዲጠቀም ይህንን ኃይል ከትግራይ በማስወገድ ምርጫ እንዲደረግ በማድረግ የትግራይን ህዝብ የፈለገውን መንግስት መርጦ ውክልና እንዲያደርገው እንዲኖረው የኢትዮጵያዊነቱን በማስቀጠል መብቱና ግዴታው እንዲወጣ የማድረግ ስራ የፌዴራል መንግስት ኃላፊነት ነው። እኛ ፌዴራል መንግስት በሚወስደው ውሳኔ እናግዛለን። ኢትዮጵያውያንን ሰላም መምጣት አለበት በክልሉ ብለን ነው የምናስበው። እንግዲህ እኔ ማስተላለፍ መልእክቱ ይሄ ነው። ወጣቱ ያው ኢትዮጵያዊነት ተቀብሎ የኢትዮጵያ መንግስትን ተቀብሎ ከኢትዮጵያውያን ህዝብ በመተባበር እንደ እቃ እየሰበሰበ ለሱዳን እየሸጠው ያለውን ኃይል ተደራጅቶ ዘመኑ ባመጣው ቴክኖሎጂ አለ በተለያየ ሶሻል ሚዲያም ትግል እያደረገ ነው። እስከ መሬትም ተደራጅቶ መታገል ብቻና ብቻ ነው። ሌላ አማራጭ አለው ብዬ አላስብም። ይሄ ነው ማለት ፈልገው። አመሰግናለሁ።